አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ በበርካታ የሀገሪቱ አካባቢዎች የአየር ድብደባዎችን መፈጸሙ ተሰማም። በሌላ በኩል የፋኖ አመራር የነበሩት ግለሰብ እጅ ሰጡ የሚለው ጉዳይ መነጋገሪያ ሆኗል። በክልሉ የተለያዩ ስፍራዎች የሚደረጉ ውጊያዎች አሁንም ተጠናክረው ቀጥለዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጄኔራሉ በብልጽግናው ምርጫ ለፓርላማ እየተወዳደሩ መሆኑ ታወቀ። የመከላከያ ሰራዊቱ በሀገሪቱ በየቀበሌው እየተዋጋ እንዲቀጥል እየተደረገ ነው። ሰላማዊ ዜጎች ላይ የሚፈጸመው የድሮን ድብደባም የሚያሳዝን ነው ሲሉም ለኢትዮ ፎረም ተናግሯል። ከምንጮች የተገኘው መረጃ ወደ እናንተ ይቀርባል። ፕሬዚደንቱ የኢትዮጵያ ጀነራሎች የሰጧቸውን ማምለጫ ተጠቅመው ሸሹም። ከፊልድ ማርሻል ብርሃኑ ጁላ ጋር ቅርብ ግንኙነት የነበራቸው መሪ ተከዳው ማለታቸውም ታውቋል። የኢትዮጵያ ስምን በሌላ የጎረቤት ሀገር ጦርነት ተነስቷል። እንቃኘዋለን። የአብይ አህመድ መንግስት ጦርነቱን ከመክፈቱ አስቀድሞ የክልከላና ብተና ተግባር ላይ ተሰማርቷል ሲል ህወሓት ገለጸም። ለዚህ የሚጠቅሙ ድርጅቱ የክህደት ሲል የገለጻቸው ኃይሎችንም አሰማርቷል በማለት አክሏል። ሌላኛው መረጃችን ነው። በመካከለኛው ምስራቅ ጦርነት የ4 ኪሎ አለቃ ናት የሚባልላት የተባበሩት አረብ ኤምሬቶች በትንሹ 120 ቢሊዮን ዶላር ኪሳራ አጋጥሟታል ተባለም። አሜሪካ የኢራን አጭር ርቀት ሚሳኤሎች ጎረቤቶችን እያወደሙ ነው ስትል ገልጻለች። ኢራን በበኩሏ ከዋሽንግተን ጋር የተጀመረ ድርድር የለም በማለት አሳውቃለች። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለም ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የብልጽግናው አገዛዝ በበርካታ የሀገሪቱ አካባቢዎች የአየር ድብደባዎችን ማድረሱ ተሰማም። በሌላ በኩል የፋኖ አመራር የነበሩት ግለሰብ እጅ ሰጡ የሚለው ጉዳይ መነጋገሪያ ሆኗል። በክልሉ የተለያዩ ስፍራዎች የሚደረጉ ውጊያዎች ደግሞ ተጠናክረው ቀጥሏል። በቅርቡ አንድ የብልጽግና ሹም ባለፉት 2 እና ከዛ በላይ ዓመታት ከ30 ሺህ በላይ ጽንፈኛ እጅ ሰጠን ሲሉ መግለጻቸው የሚታወስ ነው። የቁጥሩ እውነትነት ላይ የሚነሳው ጥያቄ እንዳለ ሆኖ በእርግጥ ከሚሉት አሃዝ ግማሹ እንኳን እጅ ቢሰጥ በጸጥታ ቀውሱ ላይ ምን አይነት መፍትሄን አመጣ የሚለውን ግን የመመለስ ፍላጎት የላቸውም። እነዚሁ የብልጽግናው ሹማምንት ዛሬም ብቸኛ የዚህ ጦርነት መፍትሄ አድርገው የሚያቀርቡትም እጅ መስጠትን ሆኖ ቀጥሏል። ከዕለቱ መነጋገሪያ ጉዳዮች መካከል የፋኖ ኃይሎች አመራር ውስጥ የነበሩ ናቸው በሚል የተገለጹናም በወሎ ቀጠና ይንቀሳቀሱ የነበሩት ፍቅሩ ደሴ የተባሉት ግለሰብ እጅ ሰጡን የሚለው ጉዳይ በተለይም በአገዛዙ ልሳናት በኩል መነጋገሪያ ሆኗል። እኒህ የፋኖ አመራር አብይ አማራ ወጣቶች ላይ ያዘመቷቸው ሜጀር ጀነራል ተስፋ ያያለው በሚገኙበት የላሊበላ ቀጠና በጣት ከሚቆጠሩ ግለሰቦች ጋር ለአካባቢው የብልጽግና ሰዎች እጅ ስለመስጠታቸው የሚያሳይ ፎቶግራፍን በማጋራት የብልጽግናው ልሳናት አስተጋብተውታል። ከወራት በፊት እነ ማስረሻ ሰጤ እጅ መስጠታቸውን ገልጸው ወደ ብልጽግና እየገባ ነው፣ እስረኞችን ማስፈታትን ጨምሮ ቃል ተገብቶልን ነው፣ ከምክክር ኮሚሽኑ ጋር የተግባባ ነው፣ ይሄንን ነው ወዘተ በሚል ንግግር ያደርጉ ነበር። ከ2 ቀናት በፊት ግን እንዲህ ይሉለት የነበረው ይኸው ተቋም የሰጠው ምላሽ እንዲህ የሚል ነበር። በስር ላይ ያሉ ሰዎችን የማስፈታት የሚለውን ጉዳይ በተመለከተ በተደጋጋሚ ሲነሳ የነበረ ጥያቄ ነው። አንድ መታወቅ ያለበት ነገር ሰዎች በቁጥጥር ስር በሚገቡበት ጊዜ አንደኛ ወንጀል የፈጸመ ሰው ይኖራል፣ ያለ አግባብም ደግሞ በጥርጣሬ የሚያዝ ሰው ይኖራል። እስረኞችን የማስፈታት ስራ አይደለም የኛ ስራ። ብልጽግና እነዚህን እጅ ሰጡኝ የሚላቸውን አመራሮቹን ለፕሮፓጋንዳ አገልግሎቱ እየተጠቀመ መቀጠሉ እንዳለ ሆኖም እነዚህ አመራሮች በእርግጥም የፋኖ አመራር ከነበሩም ከ2 እና 3 ታጣቂዎች ጋር ብቻ ታጅበው ብልጽግናን የሚቀላቀሉበት ሁኔታ ሲታይ ግን በእርግጥም የሚመሩት ሰራዊት ነበራቸውን? አሊያስ ከጀመሩም ከሚመሩት ታጣቂ ኃይል አሊያም ደግሞ ከሌሎች አመራሮች ጋር በመቃቃራቸው ምክንያት እጅ ለመስጠት የወሰኑ ናቸው የሚል ጥያቄን ማስነሳቱ ግን አይቀርም። አስቀድሞ
ደግሞ በነማስረሻ ሰጤም አሁንም በተመሳሳይ የተስተውሏልና ወዲህ እጅ ሰጡኝ የሚለው ብልጽግና በአማራ ክልል እያከናወነ የሚገኘው ውጊያ ግን በድሮንና በጦር ጀቶቹ ጭምር የታገዘ ሆኖም ነው ዛሬ የዋለው። ለምርጫው አስቻይ ሁኔታን መፍጠር በሚል በደቡብ ጎንደር የተነጠቃቸውን ወረዳዎችን ለማስለቀቅ በማለምም ውጊያ መቀስቀሱም ተሰምቷል። እብናትና ደራ ወረዳዎች ላይ ከትናንት ጀምሮ እየተደረገ ያለው ውጊያም ለዚህ በአብነት የሚጠቀስ ነው። ከዓለም አይን በተሰወረ መንገድ የአየር ኃይሉን ጭምር በሰፊው አሰማርቶ እየተዋጋ የሚገኘው የብልጽግናው አገዛዝ በዚሁ በደቡብ ጎንደር ገላውዲዮስ ሰኔ ማርያም ተብሎ በሚጠራ አካባቢ ተደጋጋሚ የአየር ድብደባ መፈጸሙ ተሰምቷል። የደረሰው ሰብአዊ ጉዳት በውል ባይታወቅም በተመሳሳይ በጎጃም ቀጠና ከፍ ያለ ሰብአዊ ጉዳት ያስከተለ የአየር ድብደባ መፈጸሙም ታውቋል። ይህ ድብደባ የደረሰው ደግሞ በማቻከል ወረዳም የቦቅላ ተብሎ በሚጠራው ስፍራ ነው። እነዚህ ተደጋጋሚ የአየር ድብደባዎች ዛሬ የመፈጸማቸው ምክንያት ደግሞ በክርስትና እምነት ተከታዮች ዘንድ በቀን 21 የሚከበር ወርሃዊ በዓል ጋር በተያያዘም ማህበር ለመጠጣት ጭምር የሚሰባሰቡ ሰዎች መኖራቸውን ተከትሎ ነው ይላሉ ጥቃቱ በተፈጸመባቸው አካባቢዎች ያሉ ነዋሪዎች። በእርግጥ አገዛዙ ህዝብን ደባልቆ በአየር እንደሚደበድብ እንዲህ ባለ መልኩ ከዚህ በፊት መግለጹ የሚታወስ ነው። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋር ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመታች ማን ወሰደው እዛ ካልከኝ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም በሚል ማጣራት እንጂ። በኦሮሚያ ክልልም በተመሳሳይ በወለጋ ትምህርት ቤቶችን ጨምሮ ባለፉት 2 ቀናት የአየር ድብደባዎች ኢላማዎች መሆናቸው አልቀረም። በእነዚህ ጥቃቶች ደግሞ አገዛዙን የሚታገሉ ታጣቂዎችና ሰላማዊ ነዋሪዎችም ናቸው ሰለባዎች የሆኑት። በአማራ ክልል የሚደረገው ውጊያ በበርካታ ስፍራዎች ተባብሶም ቀጥሏል። ከደቡብ ጎንደር ቀጠና ባሻገርም በጎጃም የተለያዩ አካባቢዎችም ውጊያዎች መቀስቀሳቸው ታውቋል። በጎጃም ቀጠና ቲሊሊ አካባቢም በደጋዳ ሞት ፈረስ ቤት ከተማ አቅራቢያ እንዲሁም መራዊ ቅርብ ባሉ ቦታዎች ላይ የሚደረገው ውጊያም የሚጠቀስ ነው። በሰሜን ወሎ ጋሸና አቅራቢያ ወቄታ የተደረገው የተኩስ ልውውጥ ደግሞ ሌላኛው። በወሎና ሸዋ አዋሳኝ ባሉ ተራራማ ስፍራዎች ላይ ውጊያ መከናወኑም ታውቋል። የፋኖ ኃይሎች በዚህ ቀጠና 15 ወታደሮችን ማርከናል፣ 25 ክላሽንኮቭናም ከ1200 በላይ የድሽቃ ተተኳሽ፣ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽም እንደዚሁም ሌሎችን ወታደራዊ ቁሳቁሶችንም ወስደናል ይላሉ። እነዚህ ሁሉ ሁነቶች ደግሞ በክልሉ የተባባሰውን የጸጥታ ቀውስ የሚያመላክቱም ይሆናሉ። ጄኔራሉ በብልጽግናው ምርጫ ለፓርላማ እንደሚወዳደሩ ታወቀም። የመከላከያ ሰራዊቱ በየቀበሌው እየተዋጋ እንዲቀጥል እየተደረገ ነው። ሰላማዊ ዜጋ ላይ የሚፈጸም የድሮን ድብደባም የሚያሳዝን ነው ሲሉ ለኢትዮ ፎረም ተናግሯል። ብልጽግና ካዘጋጀው የምርጫ ድግስ ጋር በተያያዘ ከሰሞኑ የሚያወጣቸው መግለጫዎች መነጋገሪያ ናቸው። አገዛዙ ተቃዋሚዎችን አሳታፊ ለመባል ያክል በተወሰኑ የኢዜማና አብን አመራሮች በሚሳተፉባቸው የምርጫ ክልሎች ላይ ተወዳዳሪዎቹን ማገዱ አንዱ መነጋገሪያ ጉዳይ ነበር። በአርሶ አደሩ ማዳበሪያን አታገኙም፣ ተማሪዎችን ከትምህርት እናባረራቸዋለን፣ የመንግስት ሰራተኞችን ደሞዛቸው ይታገዳል ወዘተ በሚል ማስፈራሪያም የምርጫ ካርድን እንዲወስዱ የማድረግ ዘመቻው ደግሞ ሌላኛው። ከዚህም ባሻገር በተለያዩ ቦታዎች ላይ እጩዎቼ እያለ የሚያቀርባቸው ግለሰቦችን መነጋገሪያ ሆኖ ሰንብቷል። ዘፋኝም፣ አቀናባሪም፣ አርቲስትም፣ አትሌትም በአዲስ አበባም በተለያዩ ክፍለ ከተሞች እጩ ያደረገበት ሁኔታ ደግሞ ቀዳሚው አብነት ይሆናል። በዚሁ በአዲስ አበባ ከተማ ከንቲባዋ ከቀናት በፊት ፓስተሮችን ሰብስበው ጸልዩልን፣ መፈንቅለ መንግስትን ማውግዙ ካሉ በኋላ የተሰማው መረጃ ደግሞ ራሳቸው ፓስተሮችም ብልጽግና ወኪል ተደርገው ለምርጫ መቅረባቸውን የሚያመላክት ነው። በነፋስ ስልክ ላፍቶ ክፍለ ከተማ የምርጫ ክልል የተወከሉት ፓስተርም የዚህ ማሳያ ይሆናሉ። ሌላኛው ጉዳይ ደግሞ የተከፉት ጄኔራል ለፓርላማ ወዳደራለሁ ማለታቸውን የሚመለከት ነው። እኒህ ወታደራዊ አዛዥ ከወራት በፊት አገዛዙ ጡረታ በሚል ልክ እንደነ ሜጀር ጄኔራል ታገሰ ሌምባቦ ሁሉም በደቡብ ኢትዮጵያ ህዝቦች አካባቢም ገለል ካደረጋቸው አመራሮች መካከል አንዱ የሆኑት ብርጋዴር ጄኔራል ደሳሌ ዳቼ ናቸው። እኒህ የመከላከያ ሰራዊቱ ከፍተኛ አመራር ባለፈው መስከረም ከሰራዊቱ እንዲወጡ ከተደረጉ በኋላ በቅርቡ ከመኖሪያ ቤታቸውም የብልጽግናው መንግስት እንዳባረራቸው የኢትዮ ፎረም ምንጮች ይገልጻሉ።
ጀነራሉ ከኢትዮ ፎረም ጋር ባደረጉት ቆይታ ደግሞም የአዛዦችን ከሰራዊቱ እየተገፉ ከመሆኑ ጋር የተያዘውንም ይሁን በግል ከደረሰባቸው መገፋት ጋር በተያዘም የተነሳላቸውን ጥያቄ ማስተባበልም ይሁን ማረጋገጥ ፍላጎታቸው እንዳልሆነ ገልጸው ነገር ግን በሀገሪቱ ያለውን ጸጥታ ቀውስ ተከትሎም በሌላ መንገድ አሊያም በፖለቲካዊ ትግል እንድገባ ያስገደደኝ ነው ብለው ወደ ፓርላማው ገብቼ ለመሟገት ወስኛለሁ ይላሉ። የብልጽግናው አገዛዝ የሀገሩን የሰላም እጦት በተገቢው መንገድ በተለይም በሶስተኛ የድርድር አቅጣጫና በፍትህ መድረክ መፍታት አልቻለም የሚሉት ጀነራሉ ይህ ደግሞ የሚያገለግሉትን የመከላከያ ሰራዊቱን ዋጋ እያስከፈለው ስለመሆኑ ለጣቢያችን ተናግሯል። መከላከያው ዳር ድንበርን ማስከበርና የሀገሪቱ ሉዓላዊነት መጠበቅ ሲገባው በየቀበሌው የሚዋጋ ሚሊሻ የሆነበት ጊዜ ላይ ነን የሚሉት ጀነራሉ ሰራዊቱ ብቻ ሳይሆን በሚፈጸሙ የድሮን ጥቃቶች ሳቢያም ሰላማዊ ዜጎች የሚደርስባቸውንም በተመሳሳይ መንገድ ገልጸውታል። እጅግ በጣም ያሳዝነኛል። መሆን የሌለበት ነው። መከላከያ ሰራዊት እንደ ታጣቂ በየመንደሩ ሳይሆን ሀገርን ድንበርን የማስጠበቅ ታላላቅ ግዳጆች ላይ መሰማራት አለበት። እንደማለመታደል ግን በዚህ ስራ ላይ ተስማርቶ ስላለ አዝናለሁ። ስለዚህም ነው እኔ አሁን መጀመሪያ ሰላም በጣም ወሳኝ ነው። መጀመሪያ ሰላም በኢትዮጵያ ውስጥ መስፈን አለበት። መከላከያ ሰራዊትም በመደበበት ቦታ ከተልእኮ አንጻር ለመሰማራት ምን ይሰማውታል? አሁን ስለ ድሮን እርምጃዎች እንደዚህ ከባድ መሳሪያ በሀገር ንብረትም በሀገር ወጣት ላይም ሲያርፍ ሰራዊት ውስጥ እያሉ በጣም አዝናለሁ። ተገቢ አይደለም። ኦፕሬሽን ሲካሄድ የሲቪሊያን ላይ ጉዳት በማያመጣ መንገድ ኦፕሬሽን መካሄድ አለበት የሚል የራስ እምነት አለኝ። ሀገራችን ያለችበት ሁኔታ ሁሉንም የሚያስጨንቅ ሁሉንም ማንኛውም ሰው ለሀገራችን ሰላም፣ ዴሞክራሲ እና እድገት መስራት ያለበት ወቅት ቢኖር አሁን ነው። እኒህ ጀነራልና አፓ በተሰኘ ተቋሚ የፖለቲካ ፓርቲ ውስጥ የሚሳተፉም በወላይታ የሁምቦ ጠበላ ምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ተደርገውም የተመለመሉ ናቸው። ብልጽግናን በእርሳቸው ጣቢያ ሳሙኤል ኡርቀቶ የተባሉ ባለስልጣንን እጩ አድርጎ መመደቡን ገልጸውልናል። በዚህ የምርጫ ሂደት ባያሸንፉ እንኳን በሀገሪቱ እውነተኛ ሰላም እንዲሰፍን በሌሎች መንገዶች መታገላቸውን እንደሚቀጥሉ አብራርተዋል። የአብይ አህመድ መንግስት ጦርነትን ከመክፈቱ አስቀድሞም የክልከላና ብተና ተግባር ላይ ተሰማርቷል ሲል ህወሓት ገለጸም። ለዚህ ይጠቅሙት ዘንድ ደግሞ ድርጅቱ የክህደት ሲል የገለጻቸው ኃይሎችን እየተጠቀመ ስለመሆኑም አክሏል። ህወሓት እገዳና ዳግም ከበባ አዲሱ የኢትዮጵያ መንግስት የጄኖሳይድ ስልቶች ናቸው በማለት ባወጣው መግለጫም የትግራይ ህዝብ ወሳኝ ደረጃ ላይ ይገኛል ብሏል። እንደ ህዝብ ህልውናውን ጠብቆ ለመቀጠል በሚወስንበት ምዕራፍ ላይ ነው የሚለው ድርጅቱም በትግራይ ህዝብ ሞትና ስቃይ ያልጠገቡ ያላቸውን ዘር አጥፊዎች ሲልም የገለጻቸው አካላትን አሁንም ሌላ የደም አፋሳሽ ጦርነትን ለመጀመር በዝግጅት ላይ ስለመሆናቸው ገልጾ ማብራሪያውን ያቀርባል። ይህን ሌላ ዙር ጦርነት ለማከናወን ደግሞ ትግራይን አስቀድመው በተለየ መንገድ ማዳከም አስፈላጊ እንደሆነ አምነዋል የሚለው መግለጫው ይህም ኢኮኖሚውን ማሽመድመድና ማዳከም፣ አንድነቱን መሸርሸርና ራሱን መከላከል እንዳይችል ማድረግ የሚል ሰፊ ዘመቻን እያካሄዱ ነው በማለትም ከሷል። የኢትዮጵያ መንግስት እያካሄደው ነው የሚለውን ይህንን የጄኖሳይድ ስልት ደግሞም የትግራይ ህዝብን ትግል ለማዳከም በሚል በማታለልና የክህደት ኃይሎች ሲል በፈረጃቸው ግለሰቦች በኩል በመጠቀም እያስፈጸመው ያለ ነው በማለትም ይቀጥላል። ህወሓት በዚህ ሂደት ውስጥ ከህዝቡ ጎን የቆሙ የመንግስት ሰራተኞች ኢላማ ሆኗል የሚለው የድርጅቱ መግለጫ ሊከለከሉ በማይገባቸው ደሞዝ ዙሪያ የማታለል አጀንዳዎች በማስፋፋትና የሐሰት መረጃዎችን በማሰራጨትም የእነርሱን ስቃይ ለማራዘም እየተሰራ ነው ይላል። ከሰሞኑ በአንዳንድ አካላት በኩል ወደ ትግራይ ክልል የመንግስት ሰራተኞች የሚላከው የድጎማ በጀትና ለመንግስት ሰራተኞች የሚውሉ ደሞዝ እንዲላክ ተወሰነ የሚል መረጃ መሰራጨቱን ተከትሎም የጄኔራል ታደሰ ወረደ አስተዳደር ሐሰት ነው በሚል ማስተባበሉ የሚታወስ ነው። ህወሓትም ይህንን ጉዳይ የጥላቶች አጀንዳ ነው ባይ ነው። እየተደረገ ያለው የእገዳና የከበባ ስልትም የትግራይ ህዝብ ኢኮኖሚን በማዳከም ከዛም በወታደራዊ ዘመቻም ለማሸነፍ እጅግ ቀላል ያደርግልናል በሚል የታሰበ ነው በማለት ያብራራል። ነዳጅና ሌሎች ሸቀጦችን በመከልከል ህዝቡ ግብአት እንዳይደርሰው እየተገደበ ይገኛል። ከፕሪቶሪያው ስምምነት በኋላ
በኋላ የተጀመሩ መሰረታዊ ተቋማትም እየተዘጉና አገልግሎት እያቋረጡ ይገኛሉ ሲልም ነው የገለጸው። እናም ጊዜው ከመርፈዱ አስቀድሞም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ተጽዕኖ እንዲያሳርፍ እንጠይቃለን በማለት አሳውቋል። ፕሬዚደንቱ የኢትዮጵያ ጀነራሎች የሰጧቸውን ማምለጫ ተጠቅመው ሸሹም። ከፊልድ ማርሻል ብርሃኑ ጁላ ጋር ቅርብ ግንኙነት እንደነበራቸው የሚነገርላቸው መሪ ተከዳው ማለታቸው ታውቋል። የኢትዮጵያ ስምን በሌላ የጎረቤት ሀገር ጦርነት ተነስቷል። በሱዳን ጦርነት የብልጽግና ወታደሮች ተሳትፎ እንዳለበት የተገለጸው የኩምሩኩ ጦርነት አሁንም እንዳለ ነው። በሌላኛው የኢትዮጵያ ድንበር ሶማሊያ በኩል ደግሞ ከሰሞኑ የሐሰን ሼህ አስተዳደር ከሳውዝ ዌስት ክልላዊ አስተዳደር ጋር የገባበት ውጊያም ይነሳል። በዚህ ቀጠና ከአብይ አህመድ በኩል ድጋፍን ለማግኘት ፕሬዚደንት ሐሰን ሼህ መሐመድ ተደጋጋሚ ጥያቄ ማቅረባቸው መዘገቡ የሚዘነጋ አይሆንም። አሁን የሶማሊያ ፌዴራል መንግስት ኃይሎች የኢትዮጵያ አዋሳኝ በሆነችው ሳውዝ ዌስት ግዛት ታጣቂዎች ጋር ውጊያ ካካሄዱ በኋላም የግዛቲቱ ዋና ከተማ ባይዶዋን መቆጣጠራቸው ታውቋል። የኢትዮጵያ መከላከያ ሰራዊት በሚዘውራት የኢትዮጵያ የድንበር ከተማ የግብጽ የጦር መሳሪያዎችና የቱርክ ድሮኖች ደግሞ ጥቅም ላይ መዋላቸው ነው የተሰማው። የክልላዊ አስተዳድሩ ፕሬዚደንት የሆኑት አብዱልአዚዝ ሐሰን መሐመድ በቅጽል ስማቸው ላፍታጋሬን የብልጽግናው አገዛዝ ከ2 ዓመታት በፊት ሶማሌላንድ ላይ ቀይ ባህር ገባሁላችሁ ወደብም አመጣሁላችሁ የሚል ፕሮፓጋንዳ በሚያስነግርበት ሰሞን ከጎኑ ቆመው የግብጽ ጦር ወደ ሶማሊያ መግባትን ሲቃወሙ የሚታወሱ ናቸው። የኢትዮጵያ ሰራዊት ለ3 አስርት ዓመታት በተዘዋዋሪ በሚያስተዳድራት ባይዶም ኤርፖርቱንም ቤተ መንግስታቸውንም ይጠብቅ የነበረ ሲሆን ሰውም ከፊልድ ማርሻል ብርሃኑ ጁላ ጋር የሚሆን ከሌሎች የኢትዮጵያ ወታደራዊ አዛዦች ጋር ቅርብ ግንኙነት የነበራቸው እንደሆነናም በቅርቡ በተነሳው ግጭትም አብረዋቸው እንደሆኑ እነዚህ ወታደራዊ አዛዦች ይነግሯቸው እንደነበረ መረጃዎች ያመለክታሉ። ትናንት ግን የሐሰን ሼህ ኃይል በግብጽ ጦር መሳሪያና በቱርክ ድሮኖች ታጅቦ ባይዶዋ ሲገባም የኢትዮጵያ መከላከያ ሰራዊት አዛዦች ግን ለኒሁ ፕሬዚደንት ለላፍታጋሬን ያቀረቡት ጥያቄም 10 ደቂቃ ብቻ አለ ቤተ መንግስቱን ለቀህ ለመሸሽ ምርጫ ወዴት አካባቢ ነው የሚል እንደነበር ታውቋል። በዚህ ምክንያት ፕሬዚደንቱ በግል ቻርተር አውሮፕላን ተክጃለው ብለው ወደ ኬንያ ናይሮቢ መጓዛቸው ተሰምቷል። የፕሬዝዳንታዊ ጽህፈት ቤቱንና የባይዶ አውሮፕላን ማረፊያን የሚጠብቁት የኢትዮጵያ ወታደሮች መሆናቸው የሚታወቅ ነው። የሶማሊያ ብሔራዊ መከላከያ ሰራዊት ከአጋር ክልላዊ ታጣቂዎች ጋር በመሆን የዚችን ከተማ ፖሊስ ጣቢያም ዋናዋን የንግድ ማዕከላትንና ሌሎችም ቁልፍ ተቋማትን ያለምንም ከፍተኛ ውጊያ በቁጥጥር ስር መዋሉ ግን ተሰምቷል። ለደቡብ ምዕራብ ግዛት ፕሬዝዳንት ላፍታጋሬን ታማኝ የሆኑ የክልሉ ኃይሎችም ከከተማዋ አንዳንድ አካባቢዎች ማፈግፈጋቸው ታውቋል። የአፍሪካ ህብረት ሰራዊት እስካሁን በፌደራል መንግስቱና በክልሉ ባለስልጣናት መካከል ባለው ጦርነት ውስጥ ጣልቃ ለመግባቱም ነው የተነገሩም። በመካከለኛው ምስራቅ ጦርነት የ4 ኪሎ አስተዳደር አለቃ የተባበሩት አረብ ኤሚሬቶች በትንሹ 120 ቢሊዮን ዶላር ኪሳራ አጋጥሟታል ተባለ። አሜሪካ የኢራን አጭር ርቀት ሚሳኤሎች ጎረቤቶቿን እያወደሙ ነው ስትል ገልጻለች። ኢራን በበኩሏ ከዋሽንግተን ጋር የተጀመረ ድርድር የለም በማለት አሳውቃለች። የመካከለኛው ምስራቅ ጦርነት እንደቀጠለም ይገኛል። የመሰረተ ልማት ተቋማት፣ ዩኒቨርሲቲዎች፣ በኃይል ማመንጫዎች፣ በፋብሪካዎች፣ በነዳጅ ማጣሪያዎች በሌሎችም ተቋማት ላይ እየደረሱ ያሉ ጥቃቶችም የጦርነቱ አስከፊ ምዕራፍን ያሳዩ እየተባሉ ናቸው። በዚህ ጦርነት የጥቃቶች ኢላማ የሆነችው ኢራን እንዳለች ሆኖም ሊባኖስ በሄዝቦላህ ጥቃቶች ሳቢያ ከ1200 በላይ ዜጎች ተገድለውባታል። ከ3700 በላይ የሚሆኑትም ተጎድተዋል። በእስራኤል ደግሞ ከ6000 ያላነሱ ሰዎች ወደ ሆስፒታል ስለመወሰዳቸው መረጃዎች ያሳያሉ። የ4 ኪሎ አለቃ እንደሆነች የሚነገርላት የተባበሩት አረብ ኤሚሬቶች ደግሞ በዚህ ጦርነት በእጅጉ ከተፈተኑ ሀገራት መካከል በቀዳሚነት የምትጠቀስ ናት። የሀገሪቱ ኢኮኖሚ ክፉኛ እየተሽመደመደ ስለመሆኑ መረጃዎች ያመለክታሉ። እስራኤል እና አሜሪካ በኢራን ላይ በከፈቱት ጦርነት ሳቢያ የአቡዳቢና የዱባይ ገበያዎች 120 ቢሊዮን ዶላር ስለማጣታቸው ተዘግቧል። ሚድል ኢስት አይ እንደዘገበው ከሆነ በእስራኤልና አሜሪካ ጥምረት በኢራን ላይ እየተካሄደ ያለው ጦርነት ከፋይናንስ እስከ አቪዬሽን ያሉ የሀገሪቱ ዋና የኢኮኖሚ ዘርፎችን በቀጥታ ተጽዕኖ ያሳደረ ሲሆን ይህም የኤሚሬቶች የኢኮኖሚ ሞዴልን ተጋላጭነት ፍንትው አድርጎ አሳይቷል። ባለፈው አንድ ወር ውስጥ ብቻ በዱባይና አቡዳቢ ገበያዎች ወይም ስቶክ ኤክስቼንጅ ላይ ከ120 ቢሊዮን ዶላር በላይ የሚገመት የገበያ ካፒታል የጠፋ ሲሆን
ከ18400 በላይ በረራዎችም ተሰርዘዋል። ጦርነቱ ከተቀሰቀሰ ወዲህ የዱባይ የገበያ መረጃ ጠቋሚ ወይንም ኢንዴክስ በ16 በመቶ ዝቅ ማለቱን ተከትሎ ክፉኛ የተጎዳ ሲሆን ይህም ከአቡዳቢ የገበያ ውድቀት በሁለት እጥፍ የላቀ ሆኖ ተመዝግቧል። የተባበሩት አረብ ኤምሬቶች ፕሬዚዳንት ሼህ መሐመድ ቢን ዛይድ አልናህያና የዱባዩ አልጋውራሽ ሼህ ሐምዳን ቢን መሐመድ በዱባይ ሞል በመገኘት የህዝብ ጉብኝቶችን በማከናወን ሀገሪቱ ያለችበትን የኢኮኖሚ ፈታኝ ሁኔታን ለመሸፈንና ጥንካሬ አለን ለማለት ቢሞክሩም ሚድል ኢስት አይ ግን ከይፋዊ መረጃዎቹ አሰባስቦ ያቀረበው ትንታኔም ከጦርነቱ በኋላ ያለውን የተባበሩት አረብ ኤሚሬቶችን ኢኮኖሚ ለመታደግ ከገበያ አዳራሽ ጉብኝት ያለፈ ጥረት ይጠይቃል ባይ ነው። የነዳጅ ዋጋ በመጨመሩ የገበያ መረጃ ጠቋሚያቸው ካደገው ሳውዲ አረቢያና ኦማን በተቃራኒ በቱሪዝም፣ በሪል ስቴት፣ በሎጂስቲክስ እና በፋይናንስ ላይ የተገነባው የኤሚሬቶች የኢኮኖሚ ሞዴል ቀጥተኛ ተጽዕኖ ያረፈበት ስለመሆኑ አንስቶም ሀገሪቱ ያለችበትን የኢኮኖሚ ሞዴል ተጋራጭ በማለትም አስረድቷል። እስካሁን በመቶዎች የሚቆጠሩ ሚሳኤሎችና በሺዎች የሚቆጠሩ ድሮኖች ወደ ተባበሩት አረብ ኤሚሬቶች የተወነጨፉ ሲሆን ይህም ሀገሪቱ ከቅርብ ወዳጇ እስራኤል ቀጥሎ ከፍተኛ ጥቃት የተሰነዘረባት የመካከለኛው ምስራቅ ሀገር ያደርጋታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞም ኢራን ባለፈው አንድ ወር ውስጥ በባህረ ሰላጤው ጎረቤቶቿ ላይ እየተጠቀመችበት ያለውን የአጭር ርቀት ሚሳኤል ፕሮግራምን አውግዘዋል። ሚኒስትሩ ከአልጀዚራ ጋር በነበራቸው ቃለ ምልልስ በኢራን የሚተኮሱት የአጭር ርቀት ሚሳኤሎች የሚያገለግሉት ለአንድ ዓላማ ብቻ ነው ሲሉ አንስተው እነርሱም ሳውዲ አረቢያን፣ የተባበሩት አረብ ኤሚሬቶችን፣ ኳታርን፣ ኩዌትንና ባህሬንን ለማጥቃት ነው ብለዋል። ትራምፕ ምርጫቸው ሰላማዊ መንገድና ድርድር ነውም ሲሉም ገልጿል። ኢራን ግን የትኛው ድርድር ትላለች? የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሀገራቸው ከአሜሪካ ጋር እየተካሄደ ያለው ጦርነት ከተጀመረበት ጊዜ አንስቶም ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ እንዳልተሳተፈች አንስተዋል። ቃል አቀባዩ ባሰፈሩት መልእክታቸው በእነዚህ ባለፉት 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ድርድርን አላከናወንም። እስካሁን የተከናወነ ነገር ቢኖር ፓኪስታንን ጨምሮ በተወሰኑ አሸማጋዮች በኩል ከአሜሪካ የተላከልልን የድርድር ጥያቄና ተያያዥ ውሳኔ ሀሳቦችን መመልከት ነው በማለትም አብራርቷል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ደግሞ የሀገሪቱ ጠላቶች የራሳቸውን ፍላጎት እንደ እውነተኛ ዜና እያቀረቡም በተመሳሳይ ወቅት ደግሞ በኢራን ላይ ዛቻና ማስፈራሪያን እየነዙ ናቸው። ይህ ግን ዋጋ ያስከፍላቸዋል ይላሉ። የኢራንና የአውሮፓ ሀገራት ደግሞ በዚህ ጦርነት ያላቸው ግንኙነት አነጋጋሪ መሆኑ አልቀረም። ስፔን በኢራን ጦርነት በሚሳተፉ የአሜሪካ አውሮፕላኖች ላይ የአየር ክልሏን መዝጋቷን ይፋ አድርጋለች። የኢራንና የፈረንሳይ የውጭ ጉዳይ ሚኒስትሮች ደግሞም እስራኤልና አሜሪካ በኢራን ላይ ያካሄዱት ስላለው ጦርነት በስልክ ስለመነጋገራቸው ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።